እሺ ስልኳን ማጥፋት ምን አስፈለገ እዚህ ጋር? ምን አመጣው? እሱን እኮ ነው ጊዜ ካለ ችግር ወጣ ስንል ወደ አንድ ችግር ሱራፌል ለሳሮን ስልክ ደውሎ አሁኑኑ ወደ ቤት እንድትመጡ ትፈልጋላችሁ ይላታል። እሷም በድንጋጤ ምን ነው ሱራፌል ሰላም አይደላችሁም እንዴ? ምንድነው የተፈጠረ ችግር አለ? አይ ችግር ተፈጥሯል፣ ቶሎ እንድትመጡ ብቻ ነው የምፈልገው ወደ ቤት ሲላት፣ በቃ አሁኑኑ መሄድ አለብን ወደ ቤት እና ቶሎ በል ተነስ ስትል ሽብሩን ትጠይቀዋለች። ሽብሩም ቆይ ምንድነው የተፈጠረው? ምንድነው ችግር አለ? አዎ ችግር አለ እና ተደቀስ በያ ተደንደርሳለን ምን ያቻኩልሻል በማለት ሽብሩም ቢያረጋጋትም ሳሮን ግን በፍጹም አሁኑን ወደ ቤት መድረስ እንዳለባቸውና ምን እንደተፈጠረ ቤት ውስጥ ማወቅ እንዳለባት ትነግረዋለች። እና ያዘዝነውን ምግብ እንኳን ሳንበላ ነው እንዴት አዳም የምንሄደው? እንደርሳለን እያልኩሽ እኮ ነው በማለት እሻውን ለማንኛውም ቦርሳሽን ያዥው እናም እንሄዳለን ይላታል። እሷም የያዘችውን እቃ ትይዝና እሺ ብለው ወደ ቤት ይመጣሉ። ወደ ቤት ሲመጡ እነሱም ቤት ውስጥ የነበረውን ድባብ ቆይ ሰላም ናችሁ? ምን ሰላም አለ? ቆይ ምን ችግር ተፈጥሮ ነው? ችግር ተፈጥሯል እንግቡ በማለት አሁንም ሳሚም ሆነ ሱራፌል ይጠይቋቸዋል። ሳሮንና ሽብሩ እሺ ምንድን ነው? ገንዘቡ ጠፍቷል። የምን ገንዘብ ነው በማለት ሽብሩ ሲመልስላቸው አልገባኝም። ስለዚህ ገንዘብ የማውቀው ነገር እኮ የለም፣ እኔ አልነገራችሁኝም። ገንዘብ ሲጠፋባችሁ ብቻ ነው እንዴ እኔን ገንዘብ ጠፋን ብላችሁ የምትጠሩኝ? በማለት ሽብሩም ግራ ተጋብቶ እኔ ስለዚህ ገንዘብ አላውቅም፣ ምን የምን ገንዘብ ነው የምታወሩት? አይ ስለ 40 ሚሊዮኑ ነው የምናወራህ በማለት ይነግሩታል። ሳሚ የወሰደችው ማንም ሳይሆን ብሩን የወሰደችው ሉሲ ነች ይላል። ሉሲ እንደወሰደችው ደግሞ እርግጠኛ ነኝ። ባትወስድ ኑሮ እኮ ወጣ ብሎ ዞር ብላ ትመለሳለች። ስልኳንም ልትዘጋው አይገባም። ግን አሁን ላይ ቤት ውስጥ ምንም ነገር ስለሌላት እናም ስልኳ ስለተዘጋ እሷ ነች የወሰደችው። ከእሷ ውጭ ማንም ሊወስድ አይችልም። ከእናቷ ሆድ እንኳን ብትገባ አታመልጠኝም። የገባችበት ገብቼ አወጣታለሁኝ በማለት ይስታል። እኔ ግን አንድ የምናገረው ነገር ቢኖር እኔ አሁንም ቢሆን እሷ ወስደዋለች ብዬ አላስብም። ምክንያቱም እንዴት ነው በአንድ ሰው ላይ የምትደመድሙት? በማለት ምክንያቱም እየተናገረችው ንግግር ስላለ ነው። እሱን ለእኔም አውርታኛለች። እናም ግን እሷ ወስደዋለች ብላችሁ ዝም ብላችሁ አትገምቱ። ግምታችሁ ጥሩ ላይሆን ይችላል በማለት እኔ እንደሆነ ችግር አይጣሽ ተብዬ የተፈጠርኩ ሴት ነኝ። ስፈጠርም እኔ አሁን ስንት ደግሞ ችግር በቃ ጨረስኩኝ ብዬ ተረጋግቼ ልቀመጥ ነው ስል አሁን ደግሞ ሌላ ችግር መጣብኝ። እኔ ግን ቆይ ምን አይነት ሰው ነኝ? በማለት እንባ እየተናነቃት ራሷ ብቻዋን ስታወራ ቤዛ አሁን ምንም ነገር እንድታለቅሽ እንድታዝኝ አይደለም፣ እውነታው መታወቅ ስላለበት ብቻ ነው እያወራን ያለ ነው። ደግሞም ኩቻ ለምን ማትወስደው? ከሷ ውጭ ማንም ሊወስድ አይችልም እኮ። አሁንም ቢሆን እሷን እንዲያጠራጥረን ያደረገን ስልኳን ስለዘጋችና እቃዋን ይዛ ስለሄደች ነው። ምክንያቱም የሰፈር ሰዎችን እንዳላሰማርቼባታለሁ፣ ግን ደግሞ ማንም ሰው ሊያገኛት አልቻለም። አየዋት ያለኝም ሰው የለም። ከየት እንደሄደች ብቻ ፈጣሪ ይወቀው። ይቺ የተረገመች የእውነት እኔ ሰው አይውጣል ተብዬ ተረግም ያለው መሰለኝ በማለት እሱ ሳሚ ይናገራል። ምናልባት እስኪ ለምን እነማማናት ደውልላቸውና አይመጡም ስትል ቤዛ ስትጠይቅ፣ ቆይ እኔ ምልሽ ቅንጅርቴን ማለትም ቅንጅርት ያው አብሮ አይደል ሄዱት እና አሁን ቆይ እህቴን ማማየን እየጠረጠርሻት ባልሆነ ቤዛ በማለት እህቴ ስላንቺ እንደዚህ አይነት ነገር አይገባትም እኮ በፍጹም ማማየ እንደዚህ አይነት ነገር አታደርግም። እህቴን እንዳጠረጥሪብኝ በፍጹም እንኳን ማማየን አይደለም እኔ ማናችሁንም እየጠረጠርኩኝ አይደለም። ግን ደግሞ ቢመጡ ማለት ይሄ እንደዚህ የሚያስከፋ ከሆነ ይቅርታ ሳሚ፣ ግን ሁላችንም ቢሆን እኔ እዚህ ውስጥ ካለው ሰው ማንንም ሰው ልጠረጥር አልችልም። እኔ አላቅም ማን መቶ እንደወሰደው አላቅም። እኔ ምልክ ሱራፌል አይተኸዋል ደጋግመህ ይህንን ቦርሳ? ወይስ እስኪ በደንብ ሂድና አየው። እኔን ካላመንከኝ አንተ ገብተህ ማየት ትችላለህ። ሳሚ ሱራፌል እዩልህ ለምን እንደው ታውቃለህ እንደዛ ያልኩህ ለመጨረሻ ጊዜ መቼ ነበር ያየኸው? ለመጨረሻ ጊዜ ያየሁትኝ ዛሬ ጧት አይቼዋለሁኝ። ጧት እኮ አይቼዋለሁኝ ሳጥን ውስጥ የሆነ ነገር ልፈልግ ገብቼ አይቼው ነው የወጣሁት። እንኳን እኔን ተውና እናም ሽብሩና
ሳሮን አንቺ ነሽ ለዚህ ጉድ ያወጣሽኝ፣ አጉል አስጠርጣሪ እየሆንሽ ሴት፣ ምን አይነት ጉድ ነሽ? ይቅርታ ልታደርግልኝ ይገባል። ምን ላደርግ ብለህ ነው? ገንዘብ ሲባል አንተ እንደዚህ ብዙ ገንዘብ አለኝ ስትለኝ ተጠራጠርኩ እኮ። ምን ላድርግ ብለህ ነው ሽብሩ? እናም ይቅርታ አድርግልኝ እባክህ፣ ዞር በይ። እኔ አንቺን አሁን ይቅርታ ማደርግልሽ ይመስልሻል? የምትጠራጠር ሴትን ያልፈልግም። እኔ ጨዋ ቤተሰብ ልጅ ነኝ። እዚህ መጥቼ እኔ ባንቺ ፍቅር ወደኩ አበድኩ ስልሽ እንደው ምንም ነገር የማይሰማኝ ይመስልሻል? እንዴት ስታስቢው እንዴት እንደዚህ ልታደርጊ ያለሽ? በማለት ሳሮንን ይሰድባታል። እናም አሁን ይቅርታ ታደርግልኝም ሽብሩ እባክህን። ምናልባት ገንዘቡን እንዳሉት ሉሲም ወስዳው ሊሆን ይችላል። ምናልባት አላቅም፣ ብቻ ማን እንደወሰደው እኔ ሲያወሩ ነው እንጂ እርግጥ ገንዘቡን እኔም ባይኔ አላየሁትኝም በማለት ሳሮን ያን ነገር ስትነግረው በፍጹም እኔ እንደዛ ይሆናል ብዬ ጠብቄም አላቅም። እኔ እንደዚህ አይነት ነገር ይመጣል ብዬ ጠብቄ አስቤም አላቅም። ምን አይነት ጉድ ቤት ነው የመጣሁትኝ ግን አንቺ ነሽ እኮ ደግሞ እንድጠረጠር ያደረግሽኝ። ገንዘብ አለው ብለሽ ጎትተሽ ወደዚህ ይዘሽ መተሽ እየጠየቅሽኝ፣ ፊት ለፊት ብትጠይቅኝ እኮ እውነታውን እነግራችኋለሁ። አሁን ጭራሽ ደግሞ እቤት እንዳትወጡ። ምን ማለት ነው ቤት እንዳትወጡ ማለት? እንዴት ነው ቤት የማንወጣው? ባሏልኩበት ዋልክ የምባለውስ ለምንድን ነው? በማለት ሽብሩ ሳሮን ላይ ቅጣቱን ይቀስርባታል። ሳሮንም ግራ ተጋብታ ይቅርታ ብታደርግልኝ እያልኩህ እየለመንኩህ እኮ ነው። በቃ ይሄ ችግር እንደሆነ ማለፉ አይቀርም፣ ያልፋል። ምን እስከ ዛሬም ብዙ ችግር አልፋለች እኮ ቤዛ። ስለዚህ ይህም ደግሞ ያልፋል። በዛን ሰዓት እኔ እናንተ አብረን የመሆን እድሉ አለን። እናም እባክህን አሁንም ቢሆን አይካልክ ደግሞ ልቤንም ገንዘቡን መልስላቸው። ለነሱ ገንዘቡን ለኔ ደግሞ ልቤን ልትመልስልኝ ትችላለህ በማለት በቁጣ ስትናገረው ሽብሩ እኔ ቆይቻለሁ ከመለስኩልሽ፣ እዚህ ቤት ስንገባ ነው ልብሽ ነው የመለስኩልሽ፣ አያገባኝም